ሰላም ቤተሰብ እንዴት ናችሁ? በዛሬ እንግዲህ ሁሉን ነገር ተወት አድርጌው መጥቻለሁ። ያው ወሬና ተግባር ስለሚለያይ ማለት ነው። ይሄን ቪዲዮ የደረሳችሁ ሰዎች ሁላችሁም ኮፒ ሊንክ አድርጉትና ቫይራል ያውጡት፣ ለሁሉም ይዳረስ። 10 ምናምን ሺህ ህዝብ ሲታመስ ስለነበረ በሁለት ሰዎች ምክንያት ነው ጥሩ ነገር ሰጥቻችሁ ያልሄዳችሁት። አሁን ቤተሰብ ሀናን ማውጣት አለብን። ውሳኔ ላይ ደርሻለሁ። የተበላሸውንም ነገር አስተካክያለሁኝ። ያው አንዳንድ መረጃዎች ቢጠፉብኝም ሰዎቹ ቢሰወሩብኝም ግን የቻልኩትን ነገር ማስተካከላለሁ። ያልኳችሁን ነገር አስተካክያለሁ። ከዛ በፊት አዳምጡት። አዎ የሀና አባት ነኝ። እንዴው አባቷ ነው ወላዲ ፍሬደኝ ነው። ነገሩን ሁሉ እየሰማሁ ነው። በጌታ ዘንድ ታገኘዋለህ። አብሽር፣ በጣም ጮህ እንጂ እየሰማሁት ነው። የህይወት ታሪክህን ብቻ ስለሰማሁ እናንተ ስላልኩ እንደው በልጅ አምላክ እንደው ልጅቷ ጠርታና ብየዋል። አብሽር አብሽር አባት አብሽር። እንደው እንደምንም በልና አውጣልኝ። አንተ በአንተ በኩል አውጣልኝ። እንደው በእኔ በኩል ወጣች ብላችሁ ታወራላችሁ። ምንም ወሬ አብሽር፣ ዝና አልፈልግም። አብሽር፣ ችግር የለም። በጌታ ዘንድ ታገኘዋለህ። በሰው ዘንድ አይደለም። በአንድ ሰው ሰጠረን። በአንድ አምላክ ስም ነው የምለምንህ። አብሽር አባት። ሰማችሁት አይደል? አባቷ ነው እንግዲህ ለእኒህ ሰዎች ስል አካውንቴን እስከማዘጋት። የእናንተ አካውንት ነው የኔ አካውንት። ሰው ከበላበት ትሪ ላይ እንዴት ቅዘን አድርጎ ያልፋል? የኔ አካውንት እኮ የእናንተ መገላገያ ነበረ፣ የእናንተ ወንድሞች መፈልጊያ ነበር። እኔ ግን ጸጥ ያልኳቸው ነገር ስላበላሹብኝ ነው። ቅድሚያ ስለለመንኩ 5 ሰዎች 6 ሰዎች በዋትሳፕ ስላልኩኝ እነሱ ደግሞ ይህን ስራ ፈረሱብኝ። የኔን መረጃ ስለናቁት አውሩ ብዬ ነው ዝም ያልኳቸው። መረጃ እንደሌለ ያበላሹብኝ መረጃም ነበር፣ አስተካክያለሁ። አሁን ለሀና ተቆርቋሪ የሆናችሁ ሰዎች ብቻ ይህን ኮፒ ሊንክ አድርጉት። ወሬ የብቻ ነው። ወደ ግራ ይቀረን ይቆይና ወደ ቀኝ ቀጥተኛውን መንገድ በተግባር እንጓዝ። እኔን የምትገድፉ በእኔ የምትተማመኑ ኮፒ ሊንክ አድርጉት። የሀና መውጫ خلاص በቅርቡ እናወጣታል ብዬ ተስፋ አደርጋለሁኝ። 5 ሰዎች ለእውነት የቆማችሁ አላችሁ። በሚያስፈልገው ነገር ከጎኔ እንድትሆኑ የምፈልጋችሁ፣ አንደኛ ሚኪ ጀግና የእውነት ሰው፣ ሁለተኛ የሸዋው ሙኒት፣ ሳሪና ብሬክስ ስታማ እንኳ አብራችሁ ያላማችሁኝ ማለት ነው። እናንተ ከጎኔ ትሆኑልኛላችሁ። የሀናን አባት እናስደስታል። ልጅቱንም እናወጣታለን። በውስጥ ለእናንተ በስልክ ደውዬም ቢሆን ስፈልጉ አገናኛችኋለሁ። ስፈልጉ ላይቭ ላይ ደውዬ አሰማችኋለሁ። እኔ አባቷም ጋር ስደውል በላይቭ ማላወራችሁ ደውዬ ላይቭ ላይ መረጃዎችን እየደወልኩ እያልኩ በሚዲያ ማላወራው ተግባር ይቀድማል ብዬ ነው። እናንተ የምታምኑት ምን አለ የሚል ሰው ነው። እናንተ ወግ ነው ቱሪናፋ ነው የምትፈልጉት እናንተ። በተግባር እኔ ደግሞ ውስጡን ጭርስ አድርጌያለሁኝ። ልጅቱን ማውጣት ካለብን ወስኜ ነው ጨርሼ ወስኜ ነው የመጣሁት። ከጎን ሆኑ። ይሄ ነው። ይሄን ቪዲዮ ሁልሽም በቤትሽ ፖስት። ልጅቱ በህይወት አለች። ይህን 8 ቀን ገላትም እንዲሁ አናውቅም። ከዛ በፊት ግን አግኝተናታል። በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ፣ አይዞሽ ትወጫለሽ፣ እኛም እኮ እንዲያንቹ ነን እዚህ ስንላት፣ አይ የኔና የእናንተ ይለያያል ልጄ ነው የምትለው። ልጅም አለኝ ብላለች። እና እሷ መጀመሪያም ጊዜ ከዛ ጥላትም የሄዱት ጠብቁን እያልኳቸው ጥለውኝ ሄዱ ጓደኞች ነው ያለችው። መጀመሪያ ላይ የወጣችው እሷ ናት። መጀመሪያ ከወጣች በኋላ ራሷ ናት ያለችው። መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ፣ መርከዙን ሩጠው አለፉ። ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ 2 ትግሬዎች ያሉት እነሱ የሚያለቅስ ሞጅ አትላኩ። አካውንት እንዳይዘጋ ቀጥል። ከደፈሩ በኋላ ምንም የማውቀውም ነገር የለኝ። ራሴንም መነሳትም መውደቅም አቃተኝ። በሽታም የሚጥል በሽታ አለብኝ። ከዛ በኋላ ወሆነ ጉሬ ወስደው ጣሉ። ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ። በኋላ ስነቃ ጉሬ ውስጥ አገኘሁት። ቆይተው በጣም ረዥም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየሁ በኋላ ከመጡ በኋላ የሆነ ዋሻ ውስጥ አስገቡኝ። የሆነ ዋሻ ውስጥ ታስገቡ በኋላ በጣም በርካታ ሴት አለ፣ ነፍሰ ጡርም አለ፣ ልጅ የሚያዙ አሉ፣ ያበደችም 1-2 ያበዱም አሉ። ከዛ እዛ ውስጥ 1 ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ። ወደዚያ ያመጡኝ ይህን 8 ቀን ነው አለችን። እና ላይቭ ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች
ብላ ነገረችን። የእሷም ስልክ አልሰራልን አለ። ስልካችን ሊቀሙን ይችላሉ። በጣም ብዙ ልጆችም ተቀምጠናል። ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባል ልጅ ገለውታል። እሷ ጋር ማለት ነው። እሷ ጋር እያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል። የሆነ ሳይድ የሚባል ልጅ ማለት ነው። የት ሀገር ልጅ ነው? ኮሬብ ይሁን ኮሪያ ይሁን ያለች፣ ኮሬብ ይሁን ኮሪያ ይሁን ያለች። እየሰማችሁ ነው እንግዲህ። ከዚህ ታራ ቆሬ ነው ቆሬ ነው ታራ ቆሬ ነው ቆሪ ኮሬብ ነው ያለች። ኮሬብ የሆነ ሳይድ የሚባል ቀጭን ያለ ጎፈሬ ልጅ እሱን ለቤተሰቦችሽ እናሳውቅልሽ ሞሽም ኖርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል። የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን። ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን። ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና እያፈላለጉ ነው ቤተሰቦቹ ብለዋል። በህይወት ልጅቱ አለች። ይህን 8 ቀን ይግደሏት አይግደሏት አናውቅም። ጥላዬን ሳቡት ያሉ እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ? ወደፊት ለመጓዝ ምንድን እናርግ? ከዚህ በላይ ምን አለ? አገርሽ አይደሉም። ባጭሩ የምነግራችሁ ነገር የእሷ አገርሽ አይደሉም። እዛ ውስጥ ብር አንቱ ተብለው ወደ 25 ወደ 20 እንሆናለን የተቀመጥን ልጆች አለን እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ስላቸው ጥለው ሄዱ፣ ወሮጡ። ጥለው ሲሄዱ እኔም ደከመኝ ካደፈሩ በኋላ መሄድ መነሳትም አቃተኝ። ከዛ በኋላ የሚጥል በሽታ አለብኝ። ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት። ከዛ በኋላ መኖሬን ሲያውቁ ወደ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው። ልጄ ነው የምትለው ልጅ አለኝ ብላለች ብለዋል። እንግዲህ ልጅቱን እኛ አናቃትም። ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት። አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንትን እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም። ያም ተነስቶ ሲንካት እጇ ይቆረጣል፣ እስኪ እጇ ይነካ። ምን ማለት ነው? ቆይ በሰው እጅ እኮ በሽፍታ እጅ እኮ ነው ያለችው። ልጅቱ እኮ እየተሰቃየች እኮ ነው ያለችው። በቃ የማይሆን ከሆነ እዛ ብዙ እህቶች ብዙ የሚሰቃዩ አሉ። እንደነሱ ትሰቃይ። አሁን እኮ ከዛ ወዲህ ያች ልጅ ትሙት ትዲያን አይታወቅም። ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስደዋል ሊሆን ይችላሉ። እየወጣች ነው ተብላ ከዛ ወዲህ ሽንቷንም ትሸከናትም አናቅ ዋም ትጠጣ አይተናት አናቅም። የት እንዲያለች አናቅም ብለዋል። ስለዚህ የማይሆንላችሁን አተናካኩ። ይሆንልናል ታላችሁ ደግሞ ግፍጥ በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እጁን ቆርጠዋለሁ ምንላለሁ ሳይሆን ወደ ተግባር መግባት ነው። በቃ ወንድ አይፎክርም። እዚህ ላይ በላይ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት። በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው። እንዴ በትክክል ትክክለኛ ነገር ነው የተናገርከው። ልጅቱ በህይወት አለች። ይህን 8 ቀን ገላት እንዲሁ ያለበስኳት ነው ብሏል። በረሃ ላይ ስንት ታግዬ ወጣሁ ነው። ኧረ በእናትህ አታስቀልድ። አውሬ እኮ ቆጥቶ ይዞ ይወጣል። ምን አይነት ነገር ነው የምታወሪው አንቺ ሴትዮ? እሺ በረሃ ላይ እኔ በነገራችን ላይ ምን እንደተረዳው ታውቃላችሁ? ሞት ብለው ለመናገር እንኳን አፋቸው ላይ ከብዳቸው የሰው አሰዳቢ ያ እኔ በጣም ይገርመኝ። ያችን የመሰለ ልጅ ጠፍታ የኛም ምላስ ለመያዝ ነው እንጂ የልጅቱ ሁኔታ እንኳን ለመናገር አያሰቀጥጣትም እንጂ። በመጀመሪያ ደረጃ ቅድም ሲገቡ መረጃ አለን ብለው አይደል ትላንት ተነጋግራችሁ አልነበረ የገባችሁ? ምን ነበር ያሉት እነሱ? ቤተሰብ አጋላችሁ ምናምን ያልሆነ መረጃ አውጥታችሁ ምናምን ነበር። ህዝቡን እዚህ ጋር ሌላ ሪከርድ ተደርጎ እንዲቀመጥ ነበር ሲሰሩ የነበር። ግዴታ አውጡ። መጀመሪያ እኮ የእናንተ ጆካ መጀመሪያ የእናንተን ኢንፎርሜሽን የእናንተን ያሉት እኮ ምናልባት ፎቶ እና ቪዲዮ ካለን ያንን ላያሳዩ ነበር። አየህ
የመረጃውን አይነት አይተው ነበር የሚናገሩት ያስተካክሉት ነበር መሳደብ ከጀመራችሁ ልሞልጫት ይቺ ቆሻሻ አሁን ምን እናደርጋለን መሰላችሁ በቃ ካሁን በኋላ ለሚመጣውን ነገር በሰሃራ ላይ የሚሆን በሳዑዲ አረብ ላይ መማሪያ እንዲሆን የነዚህ ቤተሰብ እቅም ተደርጎ መያዝ አለባቸው አሞራው ተክላይን አጥማልን አሞራው ተክላይን አሞራው ዋና ምናስቸግር ተክላይን አላፊነት ላንተንስ በኢትዮጵያ ላይ ያለው በሙሉ ተለቅሞ ይያዛሉ ለሚቀጥለው የሚመጣ ነገር መማሪያ መሆን አለበት አሞራው የነዚህ አድራሻ ሙሉ በሙሉ አለ አንተ የዛን አስፈልግ ወይም አለኝ ብሎ የሚመጣ ሰው እንትን የሆነ ነገር ይደረግለት ገንዘብም ምንም ይሰጠው የተክላይን ፎቶ ሓደ ነገር ክነግረኩም ስምዑኒ ኣብዚ ተጋሩ እንድሕር ተሃሊኹም ወይ ንዑ ናይቲ ሰብኣይ ኢንፎርሜሽን ትፈልጥዎ እንድሕር ተሃሊኹም እስካብ ዝደለኹም ገንዘብ እስካብ ፍርቂ ሚልዮን ክኸፍል ይኽእል ናይዚ ሰብኣይ እዚ ፎቶም ሽንቁፅሪ ናይ ስድርኡ ውቕሮ ተባሂሉሎ ውቕሮ ኣበይ ከባቢ ውቕሮ ክተብል ዓለ ወዲ ውቕሮ ማራይ እዚኦም ብሙሉአና ፃሪኹም ተምፅዎን ዝደለኹም ገንዘብ ንኽፍለኩም ብድሕሪኡ ንድሕሪ ሕጂ ዝመፅእ ደላላይ ዝኾነ ይኹን ጓል ኣንስተይቲ ወዲ ተባዕታይ ዓጊቱ ገንዘብ ንኽሓትት ወይ ንኽደፍር ዝገብር መምሃረ ንኸውን ምእንታን እያንዳንዱ ኣብ ትግራይ ይኹን ኣብ ኣምሓራ ዘሎ ቤተሰብ ብሙሉ እንዳተለቐመ ክኣትሉ ንድሕሪ ሕጂ መምሃር ክኸውን ኣሎ ላለፈው ይበቃል ካሁን በኋላ መማሪያ እንዲሆን እያንዳንዱን ቤተሰብ 7 ዘር እየተለቀመ መያዝ አለበት 7 ዘር አንድ እሱ ነው ሁለተኛ ቅድም አሞራው ምን አለ መሰለህ ኮንቨርሴሽኑ ሲጀመር መጀመሪያ ስናስጀምረው እኔና ብሬክስ ከሳሽ ነንኛ የኢትዮጵያ ህዝብ ከሳሽ ነው መረጃችሁን አሳዩ ስንል እምቢ አሉ መረጃ ሊያሳይ የመጣ ሰው እምቢ ይላል እንዴ መጀመሪያ አሳይ ሲባል ክርክር የኛን የምናሳየውን ነገር አይተው ሊያቀርቡ ማለት ነው የነበረው ነገር ዲፌንድ የተነገራቸውን ነገር ነው የሚያወሩት ደግሞ ስጠይቃቸው ተመካክረው ነው የሚመልሱት ቅድም በልመና ግቡ ሲባሉ እምቢ ያሉ ሰዎች አሁን እየለመነች ትገባለች በጣም ነው የሚገርመው ስትመላለስ ትብላለች ታድራለች እሷ ራሷ ወንጀለኛ ናት እነሱም ደላላዎች ናቸው ሸዋሮቢት ላይ ምን የመሰለ ቤት አለው በተለይ አንዱ ይሄ ዘማች ነው ምናምን የምትባለው በአጠቃላይ ደላላዎች ሶስታችሁም ደላላዎች ናቸው ለምን ፈራችሁ እንደዛ ከሆነ በዚህ ላይ ዝምታችሁ ስትናገሩ የሰፈራችሁ ሰው አለ የአካባቢያችሁ ሰው አለ በደንብ ጠንቅቆ የሚያውቃችሁ እንግዲህ አሞራውም ስላየኸው የነበረው ነገር በአይኑ በብረቱ ያየ ልጅ ገብቶ ተናገረ ከዛ ምን ብሎ በአይኑ ያየውን ነገር ውስጥ ላይ ያለ ሰው ሲጠይቅ አወሷን ተባለ እኛ ያልሞተ ሰው ነው መረጃ ይዘን የመጣ ነው በዛ ላይ ድርዝ የሚባለው ልጅ ደግሞ ታለች እኮ ደገመችልህ እዚሁ ገስገሰ ያ ሰው ከዚህ በላይ ሞት አለ ወይ ነው እሱ ነው ሌላ አሁን የሸዋ መብረቅ ግሩፕ ላይ አሞራውን አስገባው አሞራው ይሄን ስራ ያገዘናል አሞራው ፎሎ ስልክን ጻፍልኝ አሞራው ቲክቶክ ላይ የሰው ነፍስ ቀላል የሆነበት አገ ሳሪ የቀጥ እስኪ አፈንሽ በጣም ሚኪዬ ለጋሽ ፍሬም ምንድን ይስጣቸው እሺ ልጅቷን ለመስደር ነበር ጋሽ ፍሬም ይቀጥል እሺ እናመሰግናለን ዝም ብሎ ጫጫታ ሆነ በቀደም ጀምሮ ተናግሬው ነበር ከሌቦቹ ጋር ነው እየታገልን ያለው በሬን የሰረቀ ጋር አብረህ ፍለጋ እንደመውጣት ነው ስለዚህ ወደ እርምጃ እንሄድ ነው ወሳኝ እኔ በውትድርና ዓለም ቆይቻለሁ ከአንድ ቀን እስከ 10 ቀን እስከ 1 ወር እስከ 2 ወር ያለ ሬሳዎችን ጠንቅቀን እናውቃለን ይሄ ከ8 ዓመት በላይ የሆነ ሬሳ ነው አጽሙ የተለያየ ለመለያየት ራሱ 14 ዓመት ይወስዳል እንደዚህ አሁን ያየነውን አይነትን ለማየት እና አይዶን ነው ምድራዊ ስራውን መስራት ይጠቅማል ብዬ ነው የማስበው ምክንያቱም ዝም ብለን ነው ውሃው ቢወቁት እንቦጭ ነገር ነው የሆነው ስለዚህ ጆካ ቤተሰብ በአጠቃላይ ይሄ ነገር በውስጥ ምክንያቱም እነሱ እዚህ ላይ ሚዲያ ላይ ስናወራ የምናወራውን ነገር ሪከርድ እያደረጉ እያጠኑ ለዛ መልስ እየፈለጉ እንትን እያደረጉ ነው የሚመጡት እንደምታያቸው ነው ጀግና ነው የሚያጫውቷቸው ግን ብያዙ አሻራ ናቸው ስለዚህ መያዝ አለባቸው አንደኛ ባሉበት አካባቢ ያለውን መረጃ ተሰጥቶ መፍጠን አለብን ከአየር መፍጠን አለብን የልጅቷን ህይወት ማዳን የምንችለው ስንፈጥን ብቻ ነው ካለበለዛ እነሱ የራሳቸው እንትን እንዳይወጣ ዛሬም ገሏት ሊያድሩ ይችላሉ ካሁን በኋላ ምንም አይነት ነገር ቢመጣ እነዚህ ሰዎች ቤተሰባቸው ያላቸው ነገር ሁሉ ተጣርቶ በእጅ ቁጥጥር ስር ሆኖ መለዋወጥ ነው የሚቻለው
ብዙ አይነት እንትኖችን ሚሽኖችን ሰርቻለሁ። ይሄ ቀላሉ ሚሽን ነው፣ ግን እኛ እንደ አበሻ እየተጫጫሁን ዩኒቲ ስለሌለ ነው። አንድ በውስጣችን የተደራጀ እንደ ኢትዮጵያም ሆነ እንደ አማራ እንትን ያለን እንትን ጥንካሬ የለንም። ይሄን ጥንካሬ መንገድ ላይ ነን። ስለዚህ አሁን ይሄንን መንገድ በውስጥ ይሰራ። ሚዲያ ላይ እየወጣ ምንም ነገር መነጋገር እንችላለን ስላለው ሁኔታ ኢንፎርሜሽን መሰብሰብ የምናደርገውን ነገር ግን በዚህ ሚዲያ ላይ እንዲህ ነው እንደዛ ነው እንዲህ ነው ኢንፎርሜሽን አንስጣቸው። ይሄንን ነው የምለው። ቤተሰብ አመሰግናለሁ። መሰጠት አለባቸው እንጂ እኔ ኤፍሬም ላቋርጥክና አሁን እናንተ የምታደርጉት የሚገባው እናንተ በአማራ ላይ በእናንተ ላይ ያለው ክልል እነዚህ ሰዎችን ከዚህ ሴትዮ ጭምር አሁን ገብታ የተናገረችው በሙሉ ቤተሰቦቻቸውን መጠየቅ አለባቸው። እኛ ደግሞ በእኛ ሀገር ያሉትን እኔ ደግሞ እያንዳንዱ እየሄድኩኝ ጠይቃለሁ። ነገ ደውላለሁ። ደውዬም አገሪቷን በሙሉ አስፈትሻታለሁ። ከዛ በዛ ነው የምንሄደው። በቃ እዛ የፈሰሰው የዛሬው ያየነው ሬሳ